ተው ልቀቀኝ ና ገላለሁ ሴዶ ገላለሁ ያረጀው መሰለኝ ማለት ምጥ ማለት እንደዚህ እንደቀላል የምታየው ነገር አይደለም ለሴት ልጅ በጣም ከባድ መደበቅ ያለበት ለማርያምና እንደ ቃሉ ለማርያም ለአምላክና ባንተ መሃል የሚደረግ ውል ነው ምጥ ማለት በህይወትና በሞት መሃል ሆነ የምትሰቃየው ስቃይ አባቂ መላእክት ፕሮብለም ያለበት ሰው ይሄን ነገር ኮኦርዲኔት አድርጎ ለመስራት ይቸገራል ፈርጠም ነፍሴም ተጨነቀች فرق برق دق سبعتين دق سبعتين 7-0 مرتين 7-0 مرتين هذا رقم عبد الغني هذا رقم عبد الغني يعالجك من الوني يعالجك من الوني دق سبعتين دق سبعتين 7-0 مرتين 7-0 مرتين فرق برق دق سبعتين دق سبعتين 7-0 مرتين 7-0 مرتين هذا رقم عبد الغني هذا رقم عبد الغني يعالجك من الوني يعالجك من الوني دق سبعتين دق سبعتين 7-0 مرتين 7-0 مرتين هذا رقم عبد القرار هذا رقم عبد القرار يعالجك من المرار يعالجك من المرار دق طاع دق طاع لا شقا ولا እስኪ ከሶስታችን ማን ይበልጣል በውዝዋዜ ማን አስደመማችሁ እንግዲህ ሐሳብ አስተያየታችሁን አኑሩልን እኔ እንጃ እንግዲህ እኔ ነኝ እናንተ ምላሽ እንሰማለን እኔ ግን አልተቻልኩም ነበር አጋጣሚ ሆኖ ነው በሌላ ዘፈን ምናልባት ባያቸው እንግዲህ ያው ቆሎም አለ ውሃውም አለ ምን ቀረ በቆሎ ያንው በቆሎ ይቀራል ሌላ ጊዜ በቆሎ ደግሞ ይዘንላችሁ እንቀርባለን እንዴት አመሻችሁልን ዋላችሁ አደራችሁ እንደየሰዓት አቆጣጣራችሁ ኢትዮጵያውያን ከያላችሁበት አብራችሁን ስላላችሁ እናመሰግናለን እንግዲህ ዛሬ ዝግጅት ይዘን ቀርበናል የተለመደውን ማለት ነው ቪዲዮ ላይ ሪአክት እናደርጋለን ማሂ ደህና ነሽ እንዴት ናችሁ ሰላም የት ዘመንሽ ነው አለን ይመስገን እንዴት ናችሁ ይመስገን ቆሎ እየበሉ ማውራት እንዴት እንደሆነ ትኩረት በጣም ወደ ቆሎ ሄዷል የቆሎ ሪአክሽን እንጠብቁ ለማንኛውም ከቆሎ አረፍ ስንል ወደ ቪዲዮ እናልፋለን መልካም ቆይታ ይሁንላችሁ ሰብስክራይብ ያላረጋችሁ አድርጉን ቤተሰብ እንሆን እኛ እጅግ በጣም ደስ ይለናል አቤት ሚዲያ ፕላስ አልተቻለሽም ቁጥሯ በጣም ከፍ ይያለ ጥሩ ነው የሆነት እንደ ጅማሬ ጥሩ ነው እናንተ ምስጋናችሁን ወሰዱ በተለይ ማየት እና ላይክ አድርጎ ኮሜንት እዛ ላይ መጻፍ መሰላችሁን ሐሳባችሁን ብታሰፍሩ እኛ ከስር መልስ እንሰጣለን አብራችሁን ስላላችሁ ደስ ይለናል እናመሰግናችኋለን ወደ መጀመሪያ ቪዲዮአችን ልለፍ የሆነት ያስጨበጨበ ጎበዝ ቪዲዮ ኤዲተር ነው የሰራው በጣም ቆንጆ ነው ብሩ ምናምን ቆንጆ በ21 ለሚዘጋጀው እንት ማስታወቂያ ነው ሲያየር ያቡ ራሱ ምራቁን ወጣል ይሄንን ሲል እንዴ ታዲያ እንደ ኤዲተር ያው እንዴት ነው እውነት ነው አይ በጣም ቆንጆ ነው ቆንጆ ስራ በነገራችን ላይ እንደ መጀመሪያነቱ እየሄዱበት ያለው ርቀት እነጌች በጣም ያስደስተ ነው የሆነት ያለ አይደል እኔ ያው የኔም እንግዲህ እንደዚህ ወደ ደረት መሆን ሲገባው ዝም ብሎ ጡት እየሆነ ነውና
ወንዶች በተቻለ መጠን በእነዚህ አሁን ሴቶችንም አይተናል ተጨምረዋል ያው ስፖርት አይደል እና ወንዶች በተለይ ይሄ የወንድነት ስሜቱ በጣም ይላል ይመስላል አይደል በብዙ እንትን ስታይ የተለያዩ ዝግጅቶች ላይ ስታይ ምናምን ከዛ ይልቅ ደግሞ ወደ ሴቶች መዋቢያ ቦታዎች ይሄዱ ምናምን ብዙ ያየን የእውነት እኔ በጣም ማልደግፈው ወንድ ልጅ በቃ ታጥቦ ዝም ብሎ ቢወጣ ደስ ይላል የሆነ ነገርን ተጠንቅቀ እና ከባድ ነው ብቻ ኤኒዌይስ እሱን ያስቀረ ትንሽ ይሄ ወንዳውንደንት ስሜቱን ከፍ የሚያደርግ አይነት ነው እንደ ጅማሬው አይደለም የእውነት በጣም በትልቅ ሁኔታ ነው የጀመሩት አሪፍ ነው በርቱ ለማለት እንወዳለን እንግዲህ ሐሙስ ምሽት ነው የሚሆነው ዝግጅቱ በ21 ሐሙስ ነው የሚውለው ስለዚህ የዛ ሰው ከወንዳውንድነቱ በላይ የታየኝ ነገር ልንገርሳለ በጣም ብዙ ወጣቶች አሉ በየሰፈሩ በየቦታው ድድ ማስጫን የሚባለው ድንጋይ ላይ ቁጭ ብለው የሚውሉ ሰዎች አሉና ይሄ ጥሩ ማንቂያ ይመስለኛል ስፖርት ለሁሉም ሰው የጤናም አሁን ደግሞ የእንጀራ መንገድ ሆኖ ተከፍቷልና ለብዙ ሴትም ሆኑ ወንድ ሰዎች ስራ ላጡ ሰዎች በየሰፈራቸው ስፖርት ቢሰሩ እንደዚህ አይነት ደረጃ ላይ መድረስ ይችላሉ ፈርጠብ አይ ስራም አሁን ስራ ለማይሰሩም ብቻ ሳይሆን ነገርየው በቃ ለሁሉ ሰው ስፖርት አስፈላጊ ነው አይ ልክ ነህ ጤናማ ህይወትን ለመምራት አስፈላጊ ነው ሌላው ደግሞ አይሽ በዚህም በኩል እኮ ህይወትን መለወጥ ይቻላል አሁን እኮ ጠብሰቅ ያለ ነው የሚከፈለው ክፍያ አይደል ጥቂት ማንለው ነው በሚሊዮን የሚቆጠር ክፍያ ተጀምሯል ስለዚህ አንድ ሰው በርትቶ ይሄንን ሰርቶ ከዛ ወደ ንግዱ መዞር ይችላል ያው እንግዲህ ተደብደው ከተረፈ ማለት ይወለ መራመጃውን ካላጣ በጉጉት ተጠብቃለን የሴዶና የጆን ጨዋታ እንግዲህ አብራችሁ ቆዩና እስኪ እኔ እንትን አይደለም ለኔ በጣም አጭር ነው የሚሆነው ይመስል ከባለፈው ራሱ ሊያጥር ይችላል አይ የምር ያኛው እኮ ፕሮፌሽናል ነው በወኔ አይደለም ባይዘው እንደዚህ አይነት ስፖርት ወኔ አይደለም ያለው ለምሳሌ በወኔ ፊዚክስ ፍራን አትሰሪ ማር እንደዛ እንደማለት ነው ይሄም በወኔ ምናምን የሚደረግ አይደለምና አይዞ ሳሚረታን ታስታውሳለህ አዎ ሳሚረት ቦክሰኛ አዎ ያን ሁሉ ብር ሰው ሂልተን ሆቴል ከፍሎ ገብቶ በሰከንድ ወዲያው ነው ታም መጀመሪያው ዙር ከዛ ምን አይቶ ይወጣሰው ባለፈውም እኮ እንደዛ ነው ያለቀው በጣም አጭር ነው ኢንዶሚኒ የተባለው ስም ይወጣው ደስ ይላል ለማንኛውም እንግዲህ እኛም ፕሮግራሙ እስኪደርስ ድረስ የእውነት ጓጉተናል ደስ ይላል ሁሉም ሰው በተለይ ወጣቱ በስፖርት ራሱን እንዲለውጥ እድል የሰጠነው ነጌች ደጋግሜ እንደማነሳው በርቱልን ወንድሞቻችን እናመሰግናለን ወደ ቀጣዩ ቪዲዮ እንለፍ እሺ ኮስተር ሬዲ አክሽን ከት እንደሱ አይደለም ቴብል ወርወር አይደለም እንደሱ አይደለም ልክ ሲገባ ጠብቀህ ነው ሲገባ ጠብቀህ አልገባም ሲገባ ምን ሆነ ነው እሺ አክሽን ልቀቀኝ ናገላለሁ ሴዶ ገላለሁ እግሬን ካልሰበርኩልኝ ረፉ እንዴት ነው አሪፍ ነው ምርጥ ነው ጸዴ ነው በጣም አሪፍ ሴዶ ምርጥ ነው በጣም አሪፍ ምርጥ ነው ምርትና አገልግሎታችሁን በድራማ መልክ ማስተዋወቅ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉ እናመሰግናለን በርጣሚውስና ዳውድ አልተቻሉ ደሞ አብራችሁ ይሰራል ደሞ ከጆን ጋርም ሲገናኝ እንደሱ ነው የሚሆነው ከሴዶ ጋርም ሲገናኝ እንደዛው ነው ጆኒን አግኝቶታል ጆኒን አላየውም አጋጣሚ ከሴዶ ጋር ቲሸርት ሲሰጠው ነበረ የራሴን ቲሸርት ልበስ ብሎ እሺ ብሎ ተቀብሎ ሴዶ እንደው ሲያገኘው ተገዶ እንደተቀበለ ፖለቲካ አረጋው በጣም በቃ በስማም እንዲሁ እንደቀለደ የሚኖር ሰው በጣም ደስ ይላል እያያዘ ያፈርጠዋል እኮ ያ ወደዛ ይለቀው የመንገድ የደንቡንማ አይ ግን ጎበዝ ነው ከምርጥ ነው በጣም እስኪ ለጥቅ ዛኪሮ ማን ጋር ነው የምትጫወተው ማነች ታምራለች ቆንጆ ነች
ህፃን ዛኪር በጣም ይሄን ቪዲዮ ሳየው መጀመሪያ ላይ በጣም ነበር የተሰማኝ። ማለት 5 አመቱ ነው ገናና እኔ ቆሻሻ ነኝ እኔ አላብሩም ምን ያለው ይሄ ደግሞ የነበረበትን ሁኔታ የነበረበት አብሮት የነበሩት ሰዎች ይሉት የነበረው ነገር ነው እንትን ያለው። ግን እኔ ምን እንዳሰብኩ ልንገርህ፣ አሁን ላይ በጣም ብዙ ጥቃት የሚደርስባቸው ሴቶቻችን አሉ። ጥቃት አድራሽ ከሰው የተፈጠሩ እስከማይመስል ድረስ በጣም ብዙ ነገርን የሚያደርጉ ወንዶችም ሴቶችም አሉና ይሄ ልጅ ሳየው ልክ እንደዚህ ከማህበረሰቡ ተገለው ትንሽ ተደርገው እንደማንኝ ይሄ ከሰዎች ወጣ ያላችሁ ናችሁ ተብለው ያደጉ ልጆች ናቸው አድገው ዛሬ ላይ ከባባድ የሚባሉ ወንጀልን የሚፈጽሙት ብዬ አሰብኩኝ ይሄ ልጅ ሳይ። ምክንያቱም ይሄ ልጅ ገና በ5 አመቱ ራሱን ከሌላዎች ጋር እያወዳደረ እኔ ያ ሰው በጣም ይበልጠኛል እኔ በጣም ትንሽ ነኝ የሚል አስተሳሰብ ካለው ይሄ አስተሳሰብ ሲያድግ ነገ ላይ በጣም ከባድ ይሆናል። አሌክስ አብርሃም ዶክተር አሸብርን መጽሐፍ ካነበባችሁት በቃ እንዲህ ነው ዋናው ካራክተር እኮ ዶክተር አሸብር ራሱ በቃ የተጸየፈው ማህበረሰብ ሲጸየፍ ያገለለውን ሲያገል የበደለውን የጎዳውን ሲጎዳ እንግዲህ እንትኑ የሚያሳየውና የሆነ ሆኖ እንግዲህ ጠባቂ መላእክት አሏቸው ይባላል አይደል? ሁሉ ሰው የራሱ ጠባቂ መልአክ አለው ይባላልና በዛ ውስጥ እንግዲህ ፈጣሪ ነው ማየት ታላቁን ፈጣሪ በሰው ውስጥ ማየት ጥሩ ነውና ይሄ መድሎ የማዳላት ነገር እንደዚህ ባይኖር ጥሩ ነው። የእውነት በጣም ልብ ይነካል። በዚህ እድሜው እኔ ቆሻሻ ነኝ እሷ ቆንጆ ናት የሚል ነገር ስለዚህ ያው የአንድ ሰሞን እንዳናረገው ጥሩ መልእክት ይሰጣል። ጥሩ ነው ለዛኪር ብዙዎች ደርሰውለታል። ግን ያልተደረሰላቸው በየመንገዱ በጣም ብዙ ጎዳና ላይ ያሉ ልጆች አሉና ቢያንስ መርዳት ባንችል አንደበታችን ቢቆጠብ እንዲህ መልካም ፈገግታ መልካም ፈገግታ መስጠት አንደበትን መቆጠብ አቡሽዬ ብለሽ እንዲህ ጭንቅላቱን ዳብሰሽው ማለፍ ትልቅ ነገር ነው። በጣም እንደ ሌላ ህፃን እኔንም ዳበሰኝ ብሎ ነው የሚያስበውና ይሄ ነው። ለማንኛውም እንግዲህ የረዱትም ላሉ ሰዎች ይሁን በጣም ደግሞ ደስ ያለኝ ነገር እሱ ነው። በጣም ደግሞ አያምርም ልጁ ማማሩ ብቻ ሳይሆን የቢዝነስ ሰው ሆኗል። አሁን ላይ በጣም የቢዝነስ ሰው ነው። በቃ በዚህች እድሜው የሆነ ቃል ይገዛ ሄደውና ብራ ተወደደ ምናምን እያለ ነው የሚወጣው። በዚህ በጣም ፈጣን ልጅ ነው። ደግ እንደዚህ ማድረግ ትችላላችሁ። ይህንን እንቅስቃሴ ቶሎ መስራታችን ጭንቅላታችን ውስጥ ምንም ነገር እንደሌለ በተወሰነ መልኩ ያስረዳል። ጭንቅላታችን ውስጥ እጢ ወይ ስትሮክ ምናምን ሲኖር እነዚህን ነገሮች ለመስራት እንቸገራለን ማለት ነው። ወይም እንደዚህ ይሄ እንኳን በጣም ቀላል ነው። ግን ቲዩመር ያለበት ሰው እጢ ማለት ነው ሊዥኖች ምናምን ያለበት ሰው በተለይ ሰረብላር ፕሮብለም ያለበት ሰው ይሄን ነገር ኮኦርዲኔት አድርጎ ለመስራት ይቸገራል በተወሰነ ደረጃ። በጣም ኮኦርዲኔትድ ነኝ ፈተልከው ለተመዘዘው ነበር። እንዴት ነው ግን ከህክምና አንፃር እንደዚህ አይነት ነገሮች እውነት አለ? ህክምና ስትሄጂ የነርቭ ችግር መኖር አለመኖሩ የሚታይባቸው ዘዴዎች ናቸው። ቀጥታ መስመር ላይ መሄድ ትችያለሽ ወይ አይንሽን ጨፍነሽ እንደዚህ ጣቶችሽ ማነካካት ትችያለሽ ወይ ምናምን እንደዛ ቼክ ትደረጋለሽ። ኮኦርዲኔትድ ካልሆነ ትስጪዋለሽ። ግን እንደሚያሳስበኝ ታውቃለህ? አንዳንድ ብስጩ ሰው የለም አሁን ለምሳሌ ታሞ ህክምና ፈልጉ እስቲ እንደዚህ አድርጉ ይባል የሆነ ሰው አይበሳጭም? ምን አበሳጫል? ታከሙ ዲታከማል ነው። አትቀልድ፣ እየቀለድክ ነው እንዴ? እንኳን ወይ ልታከም ነው የመጣው ወይ ኪኒን ወይ መርፌ አምጣ ነው። ዝም ብሎ መርፌ አይሰጥም። ተንጂ ወይ አይ ኖ እንደዚህ ሊሉ ይችላል እኮ። አይ እንደዛም ቢሆን ማለት ዝም ብለሽ ዘለሽ መድኃኒትን ባይዘው አይሰራም። ታውቂያለሽ አይደል? ፕላሲቦ የሚሰራው ማለት ይሄ መድኃኒት ያልሆነ እንትኖች አሉ። ዝም ብሎ ቪታሚን ወይ ኪኒኖች ዝም ብሎ ራሱ የተዘጋጁ አሉ። ምንም ንጥረ ነገር ውስጣቸው ለማከም ተብሎ የተዘጋጀ ንጥረ ነገር የሌላቸው አሉ። እነሱን ተሰጥቶ ወስዶ ሰው ይድናል። የሚድነው አንዳንዶቹ ነገሮች የተሰጠው መድኃኒቱ ራሱ አይደለም። ሐኪሙ የሚያናግርበት አኳኋን፣ እንክብካቤ አሰጣጡ፣ መሰማታቸው አንዳንድ ታካሚዎች መሰማታቸው ራሱ ለውጥ ያመጣላቸዋል። በቃ በደንብ አድርጎ ነው የሰማኝ አዳመጠኝ ምናምን። አንዳንድ ቦታዎች ላይ ድሮኮ ምን ያደርጉ ነበር? ይሄ ደረት ማዳመጫውን ራሱ ጉልበታቸው ላይ ምናምን እያደረጉ
ቼክ ፕላሲቦ ኢፌክት ማለት በቃ ሰዎቹ እንደታዩና እንደተሰሙ ራሱ እንዲሰማቸው ለማድረግ ማለት ነው። ብዙዎች እንደዚህ አይነት ችግር ስላለብን ብዬ ነው ባለፈው ቲክቶክ ላይ ተመልከቱት የተቆረጠው እጄን ነው ሰገራ ምን ያደርግልሃል ብሎ ቲክቶክ ላይ ሰገራ ጠይቀው ነውና ያው አታውቅም። አንዳንዴ ዶክተሩ የጠየቀበት ምክንያት ሊኖር ይችላል። እሱ የተናገረውን ነገር ቢነግረን ኖሮ እንነግረው ነበር ምን እንዳለው። ግን አንዳንድ ሰው በቃ ሲሄድ ሐኪም ቤት ራሱ የሆነ መድኃኒትና መርፌ ምናምን ስለሆነ የሚታየው አንተ አሁን እንደዚህ አርጊ ብትላት ጨዋታ እየተቀለድክ ነው የሚመስላቸው ብዙ ሰዎች። አንዳንድ ሰዎች በነገራችን ላይ መታከምን በመድኃኒት ብዛት እና በወጡበት ዋጋም ደግሞ የሚተምኑ በጣም የሚያም መድኃኒት ሰጥቶ በደንብ የተሻለው የሚመስለው ማለት አንድ ሻኪሶ እንግዲህ ሻኪሶን ከዚህ በፊት አውርቻቸዋለሁና የጋሪ ማህበሩ ፕሬዚዳንት ናቸው እኛ አባት እና ቤታቸው እንግዳ ሆኜ ሄድኩኝና ቁጭ ብለን መድኃኒቱ እንደዚህ 3-4 ነው እንደዚህ አምጥተው ልክ ምግብ በላንና ጨረሰ ቃም ማረጉን ውሃ አሬን ሰውዬው አሉኝ ባለቤታቸው በጣም ደስ ይሏል ትልልቅ ሰዎች ናቸው በጣም ይጫወታሉና አሬን ሰውዬው ዝም ብሎ እኮ ነው የሚቀመው አሉኝ ከዛ እንዴ ምን ነው አባታችን እንዴት እንዲያረጉና ማለት አይ ምን የዛሬ ዶክተሮች እኮ ምንም አይረቡ 18 ኪሎ ሜትር ወደ አዲስ አበባ ስትመጣ አገረ ማርያም እንደዚህ የምትባል ቦታ አለች እዛ ድረስ ሄደው እንግዲህ ከሻኪሶ ተነስተው እዛ ድረስ ሄደው ዶክተሩ ፓናዶል ነው የሰጣቸው በቃ ማስታገሻ ምናምን ከዛ እዚህ ድረስ መጥቼ እንዴት እቺን ብቻ ይሰጠኛል አይረብም የዛው ዶክተሮች ነው ያሉኝና አይ ባወጡት እኮና ከርቀት ስለመጡ ቆይ ሌላ የተለየ ከሰጡት የበለጠ እንደውም ህመም ነው ይባባስበት የሚችለው ምናምን ብዬ አውሯቸውና አንዳንዴ እንዲሁ ሲያንስበት ሰው የተሰጠው ህክምና ሲያንስበት ይሄንን አስታውሳለሁ። ሌላው ደግሞ አዳማ የህፃናት ዶክተር መጣ በሚል ብዙ ሰው ይጎርፍ ነበር እና ያ ዶክተር በኋላ የተለያየ ማጣራትም ተደረጉ። እነዚህ ፈርስት ጄኔሬሽን ሰከንድ ሰርድ እየተባለ አለ አይደለ የመድኃኒት አይነቶች ለካ ከባዱ ነው ሲመጡ የሚሰጣቸው ቀጥ ነው በቃ መቆም ይቆማል እኮ አይቆምም ሳይሆን ፈጣን ነው የሚለው ወላጅ ግን ያ በራሱ የሆነ ነገር በልበት ቶሎ ፈጥኖ መሻሉ ምናምን መሻሉ አይደለም ችግሩ መድኃኒቱን ለሁሉም ነገር ከተጠቀምክበት በኋላ ላይ ሰዎች መድኃኒቱን መላመድ ካለው በተለይ የአንቲባዮቲክ መድኃኒቶች መላመድ ካለው በኋላ ላይ ከባድ ችግር ቢገጥማቸው ምን ሰተሽ ታደኛቸዋለሽ ነው ችግሩ። ለምንም ማለት ለዝቅ ላሉት ለቶንሲላይቲስ ለምናምን ጥቃቅና አነስተኛ በሽታዎችም ራሱ እንደከፍ ያለ መድኃኒት መሰጫቸው ከሆነ አሁን ዝም ብለህ ራስ ምታት ይዞ አሁን ለምሳሌ ራስ ምታት ችግር የለውም ማለት ራስ ምታት 80% ምናምን በሽታዎች ራስ ምታት ምልክት አላቸው ማለት ነው። የትኛው በሽታ እንደሆነ አታውቅም። ራስ ምታት ነው ግን ተገኘ እንበልና በላቦራቶሪም ሰርቶልም ይሁን ምንም ይሁን በምልክትም ጠርጥሮም ይሁን ብቻ የሆነ ነገር መድኃኒት ተሰጠ። ግን ሁሉ ጊዜ የምትወስዳቸው መድኃኒት በተለይ በተደጋጋሚ የሚወሰድ በተለይ ደግሞ ተጀምሮ የሚቆሙ መድኃኒቶች ካሉ ነው ችግሩ። ማለት የተጀመረና ሰው ልክ ሁለት ቀን ምናምን ወስዶት ከተሻለ ሊተው ይችላል። በጣም አሪፍ ነው መድኃኒቱ ከአንድ ቀን ከሁለት ቀን በኋላ ይተዋል ማለት ያ መድኃኒት ባክቴሪያዎቹን በከፊል እንትን እንደማለት ነው። የሆነን ሰው በከፊል ብቻ ገፍተር እንደማድረግ ማለት ነው። ከዛ የተበሳጨ ከሄደ በኋላ ግን እየጨመረ ይመጣል አቅማቸው እየዳበረ ይመጣል ማለት ነው። ሙሉ ለሙሉ እንዲያጠፋቸውም ድረስ አልወሰድሽው ትንሽ ብቻ ከወሰድሽ የሆነ ያክሎቹን ይገላቸዋል። ግን ሌላ ጊዜ ሰርቫይቭ ያደረጉት ግን ይላመዳል። ተዘጋጅተው ይጠብቃሉ ማለት ለሚቀጥለው እሱ ደግሞ እየተባዛ በሄደ ቁጥር ነው። ያው በብዙ መድኃኒቶች አሉ እንደዚህ በረጅም ጊዜ ውስጥ መጠናቸው እንትኑ የሚታዘዙበት ደረጃ ከፍ ያለ የነበሩ መድኃኒቶች አሁን ዝቅ ያሉ መድኃኒቶች አሉ። ልክ እንደዛ አዲስ የመጡትንም በሰጠሻቸው ቁጥር የመድኃኒት መላመድ ያመጣል ነው ስጋቱ እሱ ነው። ያ ጥንቃቄ እናርግ ነው። ኧረ ገሌ ጋር ሄደው ወዲያው ነው የተሻላቸው ብለን ይዘምሩት ከሆነ እንጠይቅ። ምን አይነት መድኃኒት ነው የሚሰጡት መጠየቅ። የመድኃኒት የጎንዮሽ ጉዳቱ እንዴት ነው ምናምን ብለው መረዳት ጥሩ ነው። አንጠልጥሎ መሮጥ ብቻ አይጠቅምም ነው። ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አቶ መኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት
ምንድነው መጨረሻ ላይ መጣው ጽሁፍ ኢቢኤስ ቴሌቪዥንና ድርሹ ተከሰው ነው የተከሰሱበት ምክንያት ደግሞ አንዲት ውጭ ሀገር አሜሪካ የምትኖር የቲክቶከር ናት ተከታዮች አሏት ምጥ በመታመጥበት ሰዓት ቪዲዮ ቀርጻ ለቀቀች የራሷ እንትን ላይ ፔጅ ላይ ማለት ነው እሺ ኢቢኤሶች ደግሞ ያንን ቪዲዮ ድርሹ ያ ቪዲዮ ሲደርሳት ምጥ በላይቭ መጥቷል ብላ ተናገረች ለምን እንደዛ አላችሁኝ በሚል ክስ ከሰሰች ሰይፉ ኦን ኢቢኤስ ላይ ጊዜያዊ እንዲያዘጋጁና ድርሹ ገብታለች እና እንዲህ አይነት ሳምንት ውስጥ የተደረጉ ነገሮችን ታሳያለችና እዛ ላይ አንደኛ ማህበረሰቡ መገንዘብ ያለበት ነገር እንደዚህ አይነት ትልልቅ ሚዲያዎች ላይ የሚቀርቡ ቲክቶኮች ከሰው የሚላኩ ናቸው አሁን ድርሹ ምንም ማለት ተቋሙን ምንም ያስከስስ ነገር የለም ህዝቡ አይቶ የተስማማበትን ቪዲዮ ነው የሚልክላቸው እዛ ቪዲዮ ላይ ነው ሪአክት የሚያደርጉት ሲቀጥል ደግሞ አንድ ቪዲዮ ተቀርጾ ሚዲያ ላይ እስከተለቀቀ ድረስ ለምን ተሰደብኩ ወይም ለምን ተሞገስኩ ማለት አትችልም አዎ ማለት ማህበራዊ ሚዲያ እኮ ነው ለሁሉም ሰው ተለቀቀ ወይ ማስተዋል መቻል አለብህ ከለቀክ በኋላ ግን ለሚመጣብህ ነገር ዝግጁ መሆን አለብህ አቅም ስላለ መክሰስ ስለምችል መሰማት ስለምችል ብቻ እየተነሳ መክሰስ አግባብ ነው የክሱስ መሰረት ምንድነው አሁን ምን አረጉ ነው አቀረቡኝ ነው ምንድነው ከአውዱ ውጪ ነው የቀረበው እንዴት እኔ የመጀመሪያ ቪዲዮ ስለቅ ከወለድኩ ከ20 ቀን በኋላ ነው የለቀኩት ይሁን እሺ ኖ ድርሹ ስታቀርበው እኮ ላይቭ ምጥ ነው ያለችው ላይቭ አልነበረም ነው ላይቭ አልነበረም ጨርሶ ስቲል ማለት ምን ሳውንድ አያረግም ዞሮ አሁን የሆነው ነገር ለቀዋለች ባንድም በሌላ መንገድ ለቀዋለች እኮ እንደውም እኮ አባባል አለ አይደለ ሰው ገበያ ከወጣ በኋላ እንዲያትበሉኝ እንዲበሉኝ ብሎ መምረጥ አይችልም በቃ ሰው እንደይታው ነው ያንን የሚያደርገውና ቀድሞ ጥንቃቄ ማድረግ ዴርፎን አርጋም ነው ያማጣችሁ ነበር ማለት እና ደግሞ ለቀዋለች ቪዲዮ እና ሰው አይቶ ምን እንዲል ጠብቃ ነበር ደግሞ የሚገርም እንዳለ ኮሜንቶቹ ምናምን በናውን ሰዎች የሚሉት የመክሰስ ፍላጎት ወይ አቅሙ ካለሽ ሙሉ ኢትዮጵያን ህዝብ ነው መክሰስ ያለብሽ ስላየን ማየት ብቻ ሳይሆን ኮሜንቱንም ገብተህ ብታይ ብዙዎች ተቃውመዋታል ምክንያቱም ምጥ ማለት እንደዚህ እንደቀላል የምታየው ነገር አይደለም ለሴት ልጅ በጣም ከባድ መደበቅ ያለበት ለማርያምና እንደ ቃሉ ለማርያም ለአምላክና በአንተ መሃል የሚደረግ ውል ነው ምጥ ማለት በህይወትና በሞት መሃል ሆነ የምትሰቃየው ስቃይ ነው ይሄ የእናቶችንም ህመም ማቅለል ነው ብዬ ነው እኔ የማስበው እንደው ላይቭ ላይ እንደዚህ ደቅነ ለሰውን ያህል ነገር ማውጣት ከቻልክ ከባድ ነው እውነቴ ነው እኔ ግራውንዱ ብዙ እንደውም እኔ ከእንደዚህ አይነት ነገር ይልቅ ሁለት ልጆች አሏት ወንድና ሴት ሶስተኛ ነው ይሄ ግን ሁለቱ ቲክቶከሮቹ ግን ሁለቱ ናቸው ወንድምና እህት እና አማርኛ እንዲያወሩ የምታደርገው ጥረት ምናምን ጥሩ ቪዲዮችን አይላት ነበር እና አሁን መጨረሻ ላይ ደግሞ ወደዚህ ነገር ተመጣ ምናምን አንዳንዴ እንግዲህ ያው እይታም ሲቀንስ ምንም መነጋገሪያ ለመሆን እንዴት አደርጋለሁ ደግሞ እየተለመደም ያለው ነገር ይሄ ነው ተሳክቷል ኦብቪየስሊ ግን ደግሞ በዚህ ደረጃ ቅሬታ መፍጠር አለበት ብዬ አላስብም አይ ዝም ብሎ ሪአክት ተደርጎበት ቢቆም ኖሮ ከእይታ መድረክ ተወጣለች እንግዲህ በነገራችን ላይ በቃ አሁን ምን አገባችሁ የሚሉ ሰዎች አሉ አደባባይ ላይ ወጥተው የኔን ልጅ አፌክት የሚያደርግ ነገር እኔን አፌክት የሚያደርግ ነገር ሰርቶ አትናገሩኝ አይባልም በቃ አንተ ስለምት ትክክል ያልሆነ ነገር ነው ያስተላለፈችው ራሷ ስለዚህ በዛ መነጋገር ለሌላው ደግሞ ትምህርት ይሆናል እንዴ በነገራችን ላይ እንደው አላመጣናቸውም እንደዚህ አይነት ነገር ማስፈላጊ አይደለም የመጀመሪያ ልጅ ፌሬድ ያየችበት ቀን እየተባለ ቆን ዲኮር ተሰርቶ ምን ተብሎ ሌላ ሌቭል ላይ ምናምንና አሁን ይሄንን ለብቻ የነበረ የሰራውት ለምን አጋራችሁብኝ አይነት እንደማለት በለው ኤኒዌይስ አያስኬድም ጨርሱ ነፍሴም ተጨነቀች በፍቅርሽ ተጉላልታ ነፍሴም ተጨነቀች በፍቅርሽ ተጉላልታ ወደድኳ
አፈቀርኩሽ ወደድኩ አፈቀርኩሽ መንፈሴን እስካጣ አይ 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 አለማየሁ እሸቴ እንደዘፈነው ይሄ ልጅ ከድምጹ በላይ በጣም ስርዓት ያለው የባላገሩን የወጊሾ ተወዳዳሪ ያለው እሱ የባላገሩ ሙዚቃ የዚህ አመት ማለት ነው ውድድር ተወዳዳሪ ያለ አብረን ነበርን እንገናኝ ነበርና ያው እሱ በሙዚቃ ዘርፍ እኔ በአክቲንግ ቢሆንም ግን አንድ ላይ ይሄ በተለይ ወደ ቶፕ 10 እየገባን ስንመጣ ትንሽ ስለነበርን በጋራ እንገናኝ ነበርና በጣም ስርዓት ያለው ሰዎች ኢቭን የወደቁት አንዳንዴ ሊያዩ ይመጣሉና ሌሎቹ ያለፉት በጣም ትልቅ ደረጃ ላይ እንደደረሰ ሰው የወደቁት ላይ አክቶ ሲያደርጉ እሱ አብራቸው ቁጭ ብሎ እያወራቸው ምናምን ነው እንትን የሚለውና ስርዓቱም ድምጹም በጣም ነው የሚያምረው ድምጹ በጣም ምርጥ ነው የእውነት ጥሩ እይታ ነው አሪፍ ነው ረጋ ብሎ አቅምም እንዳለው በደንብ ያሳያል በርታ እንብላ ታቁም ብዬ ነው እናንተ ብሉ እናንተ ፈቀድሽልን ራስሽ ቢ እሺ እንቀጥል ሰብስክራይብ አልተደረገም እንዴ ይደረግ እንጂ ላይክ መደረጉ ማይረሳ አብረን እንቆይ ቆይታችን እንዴት ነበር ሐሳብ አስተያየት ደግሞ አኑሩልን መልካም ቆይታ እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቻለሁ 2 ቀን አደርኩኝ ምግብ ሳልበላ ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው በቤተክርስቲያን በኩል ያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፍ የሚበሉ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው እንግዲህ ይሄንን ቪዲዮና ያው እኛም እንታያለን እንደዚሁ እንዳለን ነው እዚህ ውስጥ የተጠቀሙት ሌላም ቪዲዮ ደግሞ ሁለተኛውን ቪዲዮ አይተነው እንመለስ ሁለተኛውን ቪዲዮ በርካቶችን ያነጋገረው ይህ ወጣት የሚለውን አዳምጡት ቪዲዮውን እስከመጨረሻው ተከታተሉት ለሌሎች እንዲደርስ ፎሎና ሼር አድርጉት እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው ማለት እሱ እዚህ ምናምን ያለንበትን የከተቱት እንግዲህ እነዚህ ሁለት ቪዲዮዎች እኛ ቪዲዮ ላይ ልክ ሪያክት እንዳደረግን ተደርጎ ነው የገቡት ሁለቱ እኛ በፈጽሞ እዚህ ቪዲዮ ሁለቱ ቪዲዮዎች ላይ ሪያክት አላረግንም ይሄን ለማሳወቅ ነው ምክንያቱም ቪዲዮ የራሱ አላማና የራሱ መነሻ ይኖረዋል እኛ ሪያክት ያደረግንባቸው ቪዲዮዎች እኛው ገጽ ላይ ብቻ የሚገኙ ናቸው አቤት ሚዲያ ፕላስ ላይ ማንም ሰው ገብቶ እኛ ሪያክት የምናደርግባቸው ቪዲዮዎች ማየት እና እነሱ የሰሩበት ምንድነው አሁን ይሄ ምን ላይ ነው የሚለውን እንዲያውቅ እንፈልጋለን አሁን ሰዎቹ ስላነሱት ሐሳብ ዝርዝር ውስጥ ለመግባት አይደለም ግን ከተነሳው ሐሳብ ጀርባኛ የለንም ግን እነሱ የራሳቸው ሐሳብና ቆርጦ አምጥቶ የለጠፈው ምናምን ሰው አግባብ እንዳልሆነ እንዲያውቅ ነው እና ባካችሁ እንደዚህ አታደርጉ የምትለጥፉን ሰዎች ሌሎችም ቪዲዮዎች እንግዲህ ሰው እየላከልን እያየን ያለ ነው ስለዚህ ባካችሁ አታደርጉ ነው እንግዲህ ተማጽኖ ነው እኛ ግን አይደለም አቤት ቪዲያ አቤት